አባታችን በሰማይ ነው ተዋሕዶ ከምትነካ የእናንተ አንገታችን ይቆረጥ። ዛሬ እንግዲህ እንደምትመለከቱት በታላቁ በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም የሪፐብሊካን ጋርድ ኃይሎች፣ የአዲስ አበባ ፖሊስ ኮሚሽን አባላት፣ የአዲስ አበባ ደንብ ማስከበር ጽሕፈት ቤት ጉድ ነው ለጉድ የተፈጠርን ህዝቦች በጳጳሱ ማረፊያ አደንዛዥ ዕፅ የወሲብ ማነቃቂያና ህገወጥ የሱዳን መገባበያ ገንዘብ ተገኘ። በጋምቤላ ሀገረ ስብከት የህወሓት ወታደር ስንት ወታደር ቤተክርስቲያን ውስጥ አስገብተን እንደምናሳክም መረጃው አለ። ምንም ጥርጥር ገብቶ ግን ወስዶ የገደለብን አንድ ወታደር ነው። በዛ በለየለት ምንም ወንድሞቻችን ያልተፈጸመ ነገር ዛሬ በመከላከያም ተፈጽሞ ከሆነ የወንጌሉ ገበሬ ዶክተር ቀሲስ መዝገቡ ከእስር በዋስትና መብት ተፈተዋል። በኔቴ ፕሮፐርቲ ታክስ ጉዳይ አሁን በዝቶብኛል። ሚሊዮን ደረጃ ስትጠየቅ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ሰላም በድጋሜ አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። የሀዲያ ኦርቶዶክሳውያን እጃችሁን ከቤተክርስቲያን ላይ አንሱልን፣ የኛ ሀገራችን በሰማይ ነው፣ ሃይማኖታችን ወይም ቅድስት ቤተክርስቲያን ከምትነካ እኛ አንገታችን ቢቆረጥ ይሻላል ሲሉ የተቃውሞ ሰልፍ ወጥተዋል። እሱን በሰፊው የምንመለከት ይሆናል። በጣም በሚያሳዝን ሁኔታ ጳጳሱ ማረፊያ አደንዛዥ ዕፅ የወሲብ ማነቃቂያና ህገወጥ የሱዳን መገበያያ እንደተገኘ እየሰማን እንገኛለን። ጳጳሳቱም ኦርቶዶክስ አይደሉም የሚሉ መረጃዎችም እየወጡ ይገኛሉ። አቡነ ኤርሚያስም መከላከያ እንዴት እንደዚህ ያደርጋል ሲሉ ተሰምተዋል። ምንድነው የተፈጠረው የሚለውንም በዚህ ቪዲዮ በሰፊ የምንመለከት ይሆናል። መምህራችን ቀሲስ መዝገቡ እስር በዋስትና ተፈተዋል። ታክስ በዝቶብኛል፣ ከአቅሜ በላይ ነው እየተጠየቅኩ ያለሁት፣ ስራውን አቁሜ ህንፃዬንም ለመሸጥ ብፈልግ እንኳን የሚገዛኝ የለም ሲል ታዋቂው አትሌት በምሬት ተናግሯል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። እስኪ ከአስደሳችሁ ዜና እንጀምር። ዛሬ ሐምሌ 16 እጅግ አስደሳች ሰበር መረጃ አለ። እግዚአብሔር ይመስገን እስኪ በሉ ሁላችሁም እግዚአብሔር ይመስገን። በኪዳነ ምህረት በዕለቷ ቀኗ የምስራች ሰማን ምስር ብሉ እንድላችሁ ያብቃን ብዬ ነበር። ኪዳነ ምህረት አላሳፈረችንም። እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት አርበኛው የወንጌሉ ገበሬ ዶክተር ቀሲስ መዝገቡ ከእስር በዋስትና መብት ተፈተዋል። እግዚአብሔር ስሙ የተመሰገነ ይሁን። የእስር ቤት አገልግሎታቸውን ጨርሰው ወደኛ ወንጌልን ሊመግቡን አባቶችን ቀሲስ መዝገቡ ተፈተዋል። ይህንን ድንቅ ባለማህተብ ወጣት ጠበቃ አመስግኑ። ጠበቃ አያሌውን የአባታችንን ጉዳይ ከመጀመሪያው አንስቶ እግር በእግር እየተከታተለ በሐሰት እንደተከሰሱ እያስረዳ ለዛሬ እንዲበቁ አባታችን የሚችለውን ሁሉ አድርጓል። እግዚአብሔር ስሙ የተመሰገነ ይሁን። እስኪ ሁላችሁም እግዚአብሔርን አመስግኑልን። አባታችን እንኳን ለቤታችሁ አበቃችሁ። በእውነት ስለተፈታችሁ ደስ ብሎናል። እስኪ ለተጨነቁ አባቶቻችን በሙሉ በአባታችን መፈታት ደስ ያላችሁ አድርሱላቸው፣ የምስራች እያላችሁ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን አባታችን ስለተፈቱ። ግን እንደው ተፈቱ ደስታችንን ለማጋራት ያክል ነው እንጂ ለምን ታሰሩ፣ እንዴት ታሰሩ፣ መታሰርም ብቻ አይደለም። ይህንን ያህል ቀናቶች በእስር ቤት ውስጥ ያለምንም ጥፋታቸው በጨለማ ክፍል ውስጥ መቀመጣቸው ነው የሚያሳስበውም እንደው እንደ ኢሹ ሆኖ መነገርም ያለበት። በእርግጥ መፈታታቸው ያስደስታል፣ ደስ ብሎናል። ግን አጀንዳችን ለምንድን ነው የታሰሩት? ከዚህ በኋላም ያሉ ኦርቶዶክሳውያን ምንም ነገር ሲናገሩ እየተለቀሙ የሚታሰሩበት ሪዝን ለምን እንደሚታሰሩ ነው በጣም ኢሹ አድርገን መነጋገር መቻል ያለብን። ሌላኛው ደግሞ ጠበቃ አያሌው ነው። በእውነት ጠበቃ አያሌው እንቁ የቤተክርስቲያን ልጅ ነው። ብዙ ጊዜ ኮንተንቶችን የምትመለከቱ ከሆነ ስለ ሃይማኖቱ በደንብ የሚሰራ ጠበቃ ነው። የአባታችንንም ጉዳይ በደንብ እያብራራ እያመጣልን ነበር። በሌሎችም ጉዳይ በደንብ ነው የሚሰራው። አሁንም ደግሞ እንዲህ ሲል መልእክቱን አስተላልፈዋል። እሱን እንመልከት። የኛ የኦርቶዶክሳውያን ምዕመናን፣ ካህናት፣ አገልጋዮች ሞትና መታረዝ እንዲሁም ደግሞ ከሀብትና ንብረት ማጣት ሀገራዊ ምክክር ኮሚሽኑ አጀንዳ የሆነው ጠበቃና የህግ አማካሪ አያሌው ነኝ። ይህ በየጊዜው የምንሰማው የሞት ዜና በቃን ማለት ያለብን ጊዜ ያለ ስለመሰለኝ ነው ይህንን የምሰራው። ምክንያቱም ዛሬ ላይ በማይመለከታቸው ይመለከተናል በሚሉ፣ ሰላም እናስከብራለን በሚሉ፣ አሸባሪ ነን በሚባሉ ሰዎች
እንዲሁም ደግሞ በሃይማኖት ጽንፈኝነት በተፈረጁ ግለሰቦችና ቡድኖች የኦርቶዶክሳውያን ሞትና መታረስ በየዕለቱ እንደ ዜና ይዘገባል። ከዚያ በዝምታ ይታለፋል። በዝምታ ታልፎም ደግሞ ኃላፊ የሚሆኑ ሰዎችን ኃላፊ ይደረጋሉ ብለን ስንጠብቅ ሌላ ሞት እንሰማለን። ስለዚህ ኦርቶዶክሳውያንን ቁጥራቸውን የመቀነስ ስትራቴጂ በሚመስል መልኩ እየተፈጸመ ያለ እንዲህ አይነት ድርጊት ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላውን ሃይማኖት ገፍታለሽ ለሚሉት እንደፈለጉ ሐሳባቸውን እንዲያፈነጩ የሚደረግበት መድረክ ሳይሆን የኛ እስካሁንም ድረስ ሞታችን የውይይቱ አካል መደረግ አለበት ብዬ አስባለሁ። ስለዚህ ወንድሞቼ አባቶቼ በዚህ ታሪካዊ መድረክ ላይ አጋጣሚውን አግኝታችሁ የተገኛችሁ በእውነት ነው የምላችሁ የወንድሞቻችሁ የእህቶቻችሁ የልጆቻችሁ ሞት ሊገዳችሁ ይገባል። ይህ ጉዳይ ሊነሳ ይገባል ማለት ነው። ዜጎች ሀገር ልትጸና የሚገባው ፍጹም በሆነ ሰላማዊ በሆነ ህይወትና ምህዋር ላይ ነው ብዬ አምናለሁ። ስለዚህ በየቀኑ የኦርቶዶክሳውያን ሞት የኛ ሞት በሚሆን ጊዜ ዝምታ፣ የጥቂቶች ሞት በሚሆንበት ጊዜ ደግሞ አጀንዳ የሚሆንበት ምክንያት አለ ብዬ አላምንም። ስለዚህ የኦርቶዶክሳውያን በተለያየ ቦታ ላይ የሚደረገው ፍጅት እና ሞት ሊበቃ ይገባል። አጀንዳ ሆኖም መወያያ ሊሆን ይገባል ብዬ አምናለሁ። መታሰራችን መታረዛችንም አጀንዳ ሊሆን ይገባል። በሃይማኖት መሰረት እየተደረገ የሚፈጸም ጅምላ ድርጊቶች ሊቆሙ የሚገባ ስለሆነ ሀገርን ባጸናች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ላይ የሚደርሱ ደባዎች፣ የውስጥ ሴራዎችን እንዲቆሙ፣ ጣልቃ ገብነቶችም እንዲቆሙ ግልጽ የሆነ የውይይት መድረክ ነው የተዘጋጀው አይደል? ስለዚህ ሐሳብ አስተያየታችን እየሰጠን ሐሰተኛ ትርክቶችን የማነጽ ስራ አሁንም ድረስ እየደረሱ ያሉ በደሎችን በማሳየት ሊስተካከል ይገባል ብዬ አስባለሁ። ለብዙዎች እንዲደርስ ኮንሰርንድ ነን ለምትሉ ሰዎች በሙሉ ጉዳዩ እንዲገባችሁ ተገቢውን ድምጽም እንድትሆኑ ለብዙዎች እንዲደርስ ኮፒ ሊንክ ሼር ሪፖስት ማድረግ አትርሱ። አመሰግናለሁ። እናመሰግናለን። እዛ አሁን ላይ ኢትዮጵያ እየመከረች ነው አይደለም? ኢትዮጵያ እየመከረች ነው የሚል የምክክር ጉባኤ ተዘጋጅቷል። ብዙ ሀሳቦች እየተንሸራሸሩ ነው፣ እየሰማን ነው። እያንዳንዱ ነገርም ወደ እናንተ እያመጣንላችሁ ነውና ጠበቃ እያለው ያስተላለፈው እዛ ውስጥ ያላችሁ ኦርቶዶክሳውያን ወጣቶች ልትሆን ይችላላችሁ፣ አባቶች ልትሆን ይችላላችሁ። ይህንን እድል ተጠቀሙበት መልእክት ነው ያስተላለፈው። እናም እዛ ያላችሁ ሰዎች ይህንን መልእክት እንደምትቀበሉና እንደምታደርጉት ለማድረግ ያሰባችሁ እንድትኖሩ ስለምትችሉ በተስፋ እንጠብቃለን። እዛም ብቻ ሳይሆን ማንኛውም ቦታ ኃላፊነት ላይ ያለ ሰው ህዝብ የሚሰማበት ቦታ ወይም የህዝብ ተቀባይነት ያለው ኦርቶዶክሳዊ በሙሉ የወገኑን የዘመዶቹን ሞት ሊያውጅ ይገባል። በቃ በሉን ሊል ይገባል። ቢያንስ ምንም አይነት መፍትሄ ባይኖር እንኳን እውቅና ሊሰጣቸው ይገባል። በየቦታው ሊዘከሩና በየቦታው ስማቸው ሊጠራ ይገባልና ሁላችንም በየአቅማችን እነዚህን የኦርቶዶክሳውያን ግፍና መከራ ልናስብላቸው ከጎናቸው መሆናችንን ደግሞ በዚሁ አጋጣሚ ልንገልጽላቸው ይገባል ማለት ነው። ይህን ቪዲዮ የምትመለከቱም በኮሜንትም ይህን ቪዲዮ ሼር በማድረግም ቢያንስ ፕላትፎርሙ ላይ እነሱ እንዲኖሩ ለተወሰነ ሰዓታት ወይም ለተወሰኑ ቀናቶች ፕላትፎርሙ በራሱ የነሱ ቪዲዮ ብቻ እንዲንሸራሸር ማድረግ እንችላለንና ሐሳብ አስተያየታችሁን እናንተም ኮሜንት ላይ ያስቀምጡልን። ምን ይላል? አሳዛኝ ዜና ትናንት ሐምሌ 15 ማለት ከትናንት ወዲያ ማለት ነው ሐምሌ 15 2018 ዓ.ም በውድቅት ሌሊት በሀዲያና በስልጤ ሀገረ ስብከት በተራ ኦርቶዶክሳውያኑ ላይ ጭፍጨፋ ተፈጽሟል። ስርዓቱ ሀገራዊ ምክክር የሚል የማደንዘዣ አጀንዳ እያቀረበ በየቦታው ኦርቶዶክሳውያንን መጨፍጨፉን ስራዬ ብሎ ተያይዞታል። ጳጳሳቱም አብዛኛዎቹ ኦርቶዶክስ ስላልሆኑ እነማን? ጳጳሶቹ ኦርቶዶክስ ስላልሆኑ ሞታችን አይገዳቸውም፣ ጳጳሳቱ ኦርቶዶክስ ስላልሆኑ ይላል። እዚህ ጋር ይህን ቪዲዮ የፖስተው ሰው ማለት ነው። እንደምናውቀው ሀዲያ ወይም ስልጤ ላይ አሁን በትናንትናው ዕለት ራሱ ምን እንደተፈጸመ ቅድም በሰራሁላችሁ ቪዲዮ ተመልክተናል ማለት ነው። ቤተክርስቲያኑ ሙሉ ለሙሉ ሲያወድሙት እዛ አካባቢ ያሉ ኦርቶዶክሳውያን ደግሞ በመጨፍጨፋቸው እንዲያልፍና የአካል ጉዳት እንዲደርስባቸው ተደርጓል ማለት ነው። እንግዲህ ይህንን ተከትሎ ሰላማዊ ሰልፍ ወጥተዋል። እሱን እንመልከት። ሀገራችን በሰማይ ነው ተዋሕዶ ከምትነካ
ከምትነካ የእናንተ አንገታችን ይቆረጥ። ምክንያቱም እኛ የሰማዕቷ የቅድስት አርሴማ ልጆች ነን። የቅዱስ ጊዮርጊስ ልጆች ነን። የቅዱስ ጊዮርጊስ ልጆች ነን። ቤተክርስቲያን ስትፈርስ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ። ሰላምና ጸጥታ፣ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ። ሰላምና ጸጥታ፣ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ፣ እጅ አንሳ፣ እጅ አንሳ። ተዋሕዶ ተዋሕዶ ዘላለም ትኖራለች፣ 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 ትኖራለች። ሰላምና ጸጥታ፣ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ። ሰላምና ጸጥታ፣ ሰላምና ጸጥታ፣ ሰላምና ጸጥታ አገኘው፣ 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 አገኘው። በቤተክርስቲያናችን እጅ አንሳ፣ 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 እጅ አንሳ። እኛ የተዋሕዶ ልጆች፣ እኛ የተዋሕዶ ልጆች ማህበራችን አንደራደር፣ አንደራደር። ቤተክርስቲያናችን ሰለሞን የሠራ ዛሬ በእኛ ዘመን አትፈርስም፣ 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 አትፈርስም። ዘላለም ትኖራለች፣ 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 ትኖራለች። እኛ በማተባችን አንደራደር፣ አንደራደር፣ አንደራደር። ሰላምና ጸጥታ፣ ሰላምና ጸጥታ በቤተክርስቲያናችን እጅ አንሳ፣ እጅ አንሳ፣ እጅ አንሳ፣ እጅ አንሳ። ሌላ ቦታ በእውነት እግዚአብሔር ድምጻቸውን ይስማ፣ እሱ ምህረቱን ይላክልን። ከሱ ዘንድ ምህረት ካልመጣ የምናየው ነገር ከቀን ቀን እየባሰ ከቀን ቀን ሁኔታዎች እየተባባሱ ነው እንጂ ጭራሽ መፍትሄ እየተገኘ አይደለም። ጭራሹኑ በየቦታው የኦርቶዶክሳውያኑ እልቂት እንደቀጠለ ነው፣ በተለያየ ሲስተም ማለት ነው። በዛም ሆነ በዚህ የኦርቶዶክሳውያኑ ቁጥር መቀነስ ነው የተያዘው። እንግዲህ እግዚአብሔር ምህረቱን ይላክልን። በጣም ለጸሎት ስንቆም ሀገራችንን እንዲጠብቅልን፣ ኦርቶዶክሳውያኑ ደግሞ በሰላም ወጥተው እንዲገቡና ቤተክርስቲያኖቻችንም ጭምር እግዚአብሔር እንዲጠብቅልን ማሳሰባችንን እንዳንረሳ። ምክንያቱም አሁን ላይ ምህረት ከሱ ዘንድ ነው። በጳጳሱ ማረፊያስ ምንድን ነው የተገኘው? ጉድ ነው። ለጉድ የተፈጠርን ህዝቦች በጳጳሱ ማረፊያ አደንዛዥ ዕፅ፣ የወሲብ ማነቃቂያና ህገወጥ የሱዳን መገባበያ ገንዘብ ተገኘ። በጋምቤላ ሀገረ ስብከት በጳጳሱ ማረፊያ ከጳጳሱ ቤት ውስጥ የጋምቤላ ኦርቶዶክሳዊ ማህበረሰብ ሲመራ የነበረው በእንዲህ አይነት ማፊያ ግለሰብ። አያሳዝንም? ያሳዝናል። የወሲብ ማነቃቂያ፣ የደቡብ ሱዳን መገባበያ ህገወጥ ገንዘብ፣ አደንዛዥ ዕፅ። የኛ ትግል ታዲያ ይሄን አሳየ። ትላንት ባደረግነው ጥረታችን ልንኮራ ይገባል። ብዙዎች መነኩሴን ቀና ብለህ አትይ ትቀሰፋለህ ይሉኛል። እኔ እኮ እንደናንተ የዘልማድ ኦርቶዶክሳዊ አይደለሁም። እኔ ከተርጓሚው ትርጓሜ፣ ከቅኔው ቅኔ፣ ከቴዎሎጂ ቴዎሎጂ እንደ አቅምቲ እግዚአብሔር በረዳይ መጠን ሞክሬያለሁ። አለ አባቶቻችን አትንኩ የሚሉ ይሄ የዘልማድ ኦርቶዶክሳዊ ነጠላ መልበስ ክርስትና የሚመስለው ወርሃዊ በዓል ሲደርስ ጠላ መጠጣትና ዳቦ መቁረስ ኦርቶዶክሳዊ ክርስትና የሚመስለው
አሁን ይሄንን ኦርቶዶክሳዊ ትውልድ እንዴት ነው ማንቃት የምንችለው? ይሄንን አጥማቂ ለአጥማቂ ስር የሚርመጠመጥ የሚንከባለል ኦርቶዶክሳዊ ትውልድ እንዴት ነው ማዳን የምንችለው? እንዴት ነው ኦርቶዶክሳዊ ዶግማ ኦርቶዶክሳዊ ቀኖና ስርዓተ ቤተክርስቲያን መማር የሚችለው? ጊዜ የለውማ። የጋምቤላ ህዝብ ለ18 ዓመት ሙሉ ተሸክሞት የነበረው ጉድ እንግዲህ ይሄ ነው። ገና ይቀጥላል። በነገራችን ላይ እኔ የሚሰማኝ ገና ብዙ ነገር የምንሰማ ነው የሚመስለኝና ወንድማችን እንዳለውን ከሃይማኖት በላይ ልምድን ከያዝን ከባድ ነው የሚሆነው። ከሃይማኖት በላይ ደግሞ ልምድን ፍሩ ይባላል አይደል? አባባሉ ራሱ ልምድ ምንድነው? እንደዚህ ነገር ካል አረ እንደዚህ አይሆንም፣ አረ እንደዚህ አይደረግም፣ እንዴት እንደዚህ ትናገራላችሁ፣ እንዴት እንደዚህ ይሆናል፣ እንዴት ቀና ብላችሁ እንደዚህ ታወራላችሁ ምናምን የሚባሉ ልምዶች አሉ። ይሄን ብቻ አይደለም፣ ሃይማኖት ጋር የሚቀራረብ ልምድን ሃይማኖት አድርገን ነው እስከዛሬ የኖርነውና ልምድ ደግሞ ከሃይማኖት ያርቃል። ልምድ ደግሞ ከክርስቶስም ጭምር ያርቀናልና ልምድንና ሃይማኖትን መለየት አስፈላጊ ነው። ገና ከዚህ በኋላ ብዙ የሚጠሩ ጉዳዮች አሉ፣ እግዚአብሔር በረዳን መጠን ማለት ነው። እኔ ሙስሊም አድርጌ ልጅን ከተቀበልኳት እናንተ ሀጅ ኡምራ ማስደረግ ይከብዳችኋል። አሪፍ አድርጌ ያዘጋጀውን የነፃ ኡምራ እየተወዳደረን ነው። ልጅ ዝታችንን እርዷት፣ መድኃኔዓለም ካለ ይርዳት። እንዴት አንድ ሰው ወዶና ፈቅዶ ልጁን አሳልፎ ለገሃነመ እሳት ይሰጣል? ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። እንደዚህ አይነት ነፃነት እየመሰላችሁ ልጃችሁን ለገሃነመ እሳት ለምትማግዱ ቤተሰቦች፣ ወላጆች ሁሉ ይሄ መልእክቴ ይድረስ። እናንተም ከገሃነመ እሳት ስለማታመልጡ ስለማታርፉ ማለት ነው ልጆቻችሁ ወደ መጥፎ ጎዳና እየሄዱ እያያችሁ ዝም ብላችሁ የምትመለከቱ ስልጣን እያላችሁ እንደ ወላጅነት መቆጣት፣ መምከር፣ ማስመከር እየቻላችሁ መብቷ ነው ግድ የለም ነፃነት እንስጣት እያላችሁ ወደ ገሃነመ እሳት ልጆቻችሁን የምትመሩ እናንተም ከገሃነመ እሳት አትተርፉም። ምክንያቱም በአባ መቃርስ ታሪክ ላይ እንዲሁም ደግሞ በመጽሐፈ ኤርሚያስ ላይ እንደተመለከትነው እግዚአብሔር እንዲህ ብሎ ይናገራልና አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብለህ ብትመለከቱና ያ ኃጢአተኛ ሰው በኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ሰው ደም ካንተ እጅ ላይ ይፈልጋለሁ። ምክንያቱም እየሄደ በኃጢአት እንደሚወርቅ እያወቅ እንደሚጠፋ እያወቅ መመለስ፣ መገሰጽ፣ መምከር እየቻልክ አልቻልክምና እኩል ከዛ ሰው ጥፋት ተካፋይ ነህ። ነገር ግን አንድ ሰው ኃጢአት ሊሰራ እየሄደ ተመልክተ ኃጢአት ነው፣ ክፋት ነው፣ መጥፎ ነው ብለ መክረኸው ያ ሰውዬ አንተን ሳይሰማ ሄዶ በዛ ኃጢአቱና ጥፋቱ ቢሞት ከዚያ ኃጢአተኛ ደም ንጹህ ነህ። ምክንያቱም መክረዋል፣ ገስጸዋል፣ የራሱ ጥፋት ነው አልሰማምና። አሁን ግን ልጆቻችሁ ሃይማኖታችንን ቀየረናልኝ እያሉ ሲናገሩ ጥሩ ነው በጎ ነው ያረጋችሁ ብላችሁ ሃይማኖታቸውን ሲቀይሩ ዝም ብላችሁ የምትመለከቱ ወላጆች እግዚአብሔር ለእናንተ አደራ ሰጥቷችሁ ነበረ። አደራ ያልጠበቀ ሰው ደግሞ መጨረሻው ጥርስ ማፋጨትና ገሃነመ እሳት ይሆናል። ምክንያቱም ልጆቻችሁ ወላጆች ለእናንተ መክሊቶች ናቸው። በእነዚህ በተሰጣችሁ እግዚአብሔር በሰጣችሁ መክሊት አትርፋችሁ ባትገኙና ልጆቻችሁ መጥፎ ምግባር ሲሰሩ ከእግዚአብሔር መንገድ ሲርቁ ዝም ብላችሁ መክሊታችሁ ሲባክን ሲጠፋ የምትመለከቱ ከሆነ እንዲሁም ደግሞ ጥሩ ነው ያረክ አይዞ እንኳን ጠፋ ብላችሁ እንደዚህች ሴትዮ የምትደግፉ ከሆነ እናንተም ያ መክሊቱን እንደቀበረው ሰው ትቆጠራላችሁ። መጨረሻችሁም ደግሞ ጥርስ ማፋጨትና ጨለማ ይሆናል። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጉ። እግዚአብሔር መክሊት ሰጥቷቸዋል። እነዛም መክሊቶች ለስርዓት እግዚአብሔር አስገዝታችሁ በእግዚአብሔር መንገድ ሄደው የእግዚአብሔር መንግስት እንዲወርሱ አድርጎ። ይሄንን ለማድረግ ግን እናንተ መጀመሪያ መማር መቻል አለባችሁ። እናንተም ይሄንን ሃይማኖት ከእናት ከአባታችሁ ስለተቀበላችሁ እየኖራችሁበት ነው። ምን እንደሆነ ሃይማኖታችሁ ምን እንደሚያስተምር አታውቁም። በዚህ አማካኝነት ልጆቻችሁ መተው ደግሞ ወደ እናንተ ዓለም ሲቀላቀሉ ልጆቻችሁ ስለ ሃይማኖታቸው እንዲያውቁ አገፋፉ። እነሱም እንደናንተ ከእናት ከአባታችን የተቀበልነው ሃይማኖት ነው እያሉ ልጆቻችሁ ያስቀጥላሉ። እንደዚህ አይነት ጥፋት ሲፈጸም ምንም አይመስላችሁም። አደራም ያለባችሁ አይመስላችሁም። ገሃነመ እሳት የሚጠብቃችሁም አይመስላችሁም። ስለዚህ መክሊቶቻችሁን ባታባክኑ፣ መክሊቶቻችሁን አትርፋችሁበት ለቤተ ክርስቲያን፣ ለሀገር፣ ለራሳቸው፣ ለቤተሰባቸው የሚጠቅሙ ብታደርጉ መልካም ነው። መምከር፣ ማስመከር፣ ማስተማር እየተቻለ ልጆቻችሁ ከእናንተ ቁጥጥር ውጪ ሆኖ ሌላ ሃይማኖትን ተቀላቅለው ጭራሽ ደግሞ እናንተ የነሱ ደጋፊ ሆናችሁ እዚህ ላይ ወጣችሁ ስትታዩ በእግዚአብሔር ዘንድ አጸያፊና አሳዛኝ ስራ ነው እየሰራችሁ ያላችሁት። እናንተም በዚህ ድርጊታችሁ አተርፉም አድኑም። ስለዚህ ወላጆች ልጆቻችሁን በስርዓት አሳድጓቸው። ለልጆቻችሁ ስትሉ ልጆቻችሁን ስርዓት እንዲይዙ አድርጓቸው። ነፃነት እያላችሁ ልጆቻችሁን ለሰይጣን ባርነት የምታስገዙ ወላጆች ብታስቡበት። በቤተ ክርስቲያን ተኮትኩቶ አድርገው በቤተ ክርስቲያን ውስጥ ኑሮ መንፈስ ህይወታቸውን ገንብተው በስጋ ህይወታቸው ደግሞ ጎልብተው እንዲኖሩ ሚናው የእናንተ ወላጆች ነው ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ይቆያል። እንግዲህ ሙስሊም ሁና እናቷ ደግሞ ኦርቶዶክስ ነች። ስለዚህ ምንድነው እያደረገች ያለችው? የሷን የቁርአን ነገር ብቻ እንትን እንድትል ተወዳድራ እንድታሸንፍና
ያን ነገር ሳፖርት እያደረገቻት ነው ማለት ነው። በመጀመሪያ ደረጃ እግዚአብሔር ነው ልጅን የሚባርከው። እኔ ከምንም በላይ ብዬ የማስበው ሁሉ ነገር መቼም እግዚአብሔር ነው አይደለም የሚሰጠው። ልጅን ቤተሰብ ብቻውን ስለተቆጣጠረም እነሱ እንደፈለጓቸው አይነት ልጆች ይሆናሉ ማለት አይደለም። በመጀመሪያ ደረጃ ለነዛ ለልጆቻችን ለወለድናቸው ልጆች ጸሎት ነው እናደርግ የሚገባው። መውጣት መግባታቸው በእግዚአብሔር ዘንድ የተወደደ እንዲሆን ልቦናቸውን በሙሉ እግዚአብሔር እንዲፈቅድላቸው ከዛ እንዲከፍትላቸው ከዛ በተጨማሪ ደግሞ የኛ ክትትል እንዳለ ሆኖ ማለት ነው። ይሄም ሆኖ ግን ከኛ ክትትል ውጪ የሚሆኑበት አጋጣሚዎች ይኖራሉ። በዛ ሰዓት መምከር ማስመከር እንዲመለሱ ማድረግ አስፈላጊ ነው። ከሁሉም በፊት ግን ወንድማችን እንዳለው አንድ ልጅ በቤተክርስቲያን ካደገና ከትንሽነቱ ጀምሮ የቤተክርስቲያን የእግዚአብሔርን ቃላቶች እየተማረ ያደገ ልጅ I don't think መሰረቱ የጸና ስለሆነ ማንም መጥቶ እንደፈለገ ያደርገዋል ብዬ አላስብም። ነገር ግን እንደዚህ አይነት አጋጣሚዎች ቢኖሩ ደግሞ እንደው ከአቅማቸው በላይ ቢሆኑ እንኳን ምንም ማድረግ አይቻልም አይደል? የወለድናቸው ልጆች መቼም ምንም ልናደርጋቸው አንችልምና አስተምረ ነው ገስጸ ነው። ከአቅም በላይ ከሆነ ደግሞ መንገዱን ጨርቅ ያርግላት ብዬ ማስበው እኔ ማለት ነው። እኔ በበኩሌ ግን የሱን ትምህርት አስተምሮ እኔ አልቀበልም አልደግፈውም ብዬ ልጄ ደግሞ እምቢ ብሎኝ ከአቅሜ በላይ ሆኖ ቢሄድ ምንድነው ላደርግ የምችለው? ለዛ ሰው ልጸልይለት ነው የሚገባው። ያን ልጅ ልጸልይለት ይገባኛል። ያ ልጅ እግዚአብሔር ወደ ቤቱ እንዲመልስልኝ ልንጸልይ ይገባል ማለት ነው። ሌሎች ወላጆችም ነገር ግን ይሄ እዚህ ጋር በጣም እኔ ትልቅ ሚስቴክ ነው ብዬ ያሰብኩትና የታየኝ ነገር እኔም አልደግፈውን ወይም እኔ ጨለማ ነው ብዬ ያሰብኩበትን የሄደበትን የልጄን ነገር አምጥቼ ማስተዋወቄ ኮምፕሊትሊ ሮንግ እና ያ ነገር ትክክል እንደሆነ እኔ እዚህ ጋር መጥቼ ፕሮሞት እያደረኩ ነው ማለት ነው። ስለዚህ ይሄ ፍጹሙኑ የማይደረግ ነውር ነው። ነውርም ነውር። ይሄ የሚያሳየው ወላጆችም ምንም አይነት የቤተክርስቲያን እንደማያውቋት ወንድማች በድጋሚ እንዳለው ከቤተሰቦቻቸው ወርሰው የመጡ መሆናቸውን ያሳያል ማለት ነው። ለልጇ ልጸልይላት ማቅ ለብሳ ልጸልይላት ሲገባ ጭራሹኑ የልጇን ሃይማኖት ጉዳይ አምጥታ እዚህ ማስተዋወቅ እንዲያውለብ ብዬ ነው የምጠራው። ከበራዱም ከጋለውም ያልሆነ እንዲያውለብ ደግሞ በመጽሐፍ ቅዱስ ለብ ያላችሁ አትሁኑ ተብሎ አይደል? ወይ የጋለ ሁኑ ወይ ደግሞ በራድ ሁኑ ይላል። ስለዚህ እኛ ደግሞ የጋለው ላይ ነው መሆን ያለብን። ዛሬ እንግዲህ እንደምትመለከቱት በታላቁ በመንበረ መንግስት ግቢ ቅዱስ ገብርኤል ገዳም አንድ ታላቅ ክስተት ታይቷል። ይሄውም የሆነው 4 ኪሎ መሃል ላይ ነው። በምስሉ ላይ እንደምትመለከቱት የሪፐብሊካን ጋርድ ኃይሎች፣ የአዲስ አበባ ፖሊስ ኮሚሽን አባላት፣ የአዲስ አበባ ደንብ ማስከበር ጽህፈት ቤት እንዲሁም ደግሞ መንገዳችንን ዘወትር ውብ በማድረግ የሚታወቁት የጽዳት አካላት በታላቁ ገዳም በመገኘት በዓሉ የጋራችን ነው በማለት ግቢውን በማስተካከል በማጽዳት እንዲሁም ደግሞ ለመጪው ለእሁድ ህዝበ ክርስቲያኑ በሰላም በዓሉን ወጥቶ እንዲያከብር እንዲሁም ደግሞ ያለ አንዳች የጸጥታ ስጋት በሰላም በዓሉ እንዲከበር የተለያየ አቅጣጫዎች ተቀምጠዋል ማለት ነው። በዚሁ አጋጣሚ ሁሉንም የጸጥታ አካላት የሪፐብሊካን ጋርድ ኃይላት፣ የአዲስ አበባ ፖሊስ ኮሚሽን እንዲሁም የአዲስ አበባ ደንብ ማስከበር ጽህፈት ቤት በሙሉ ምስሉ ላይ ያሉትን አካላት ለማመስገን ፈልጋለሁ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ሼር እናመሰግናለን። መቼም መጥፎ ነገር ሲሰራ ብቻ አምጥተን እንዲህ ያደረጉ ብቻ አንልም። እንደዚህ ጥሩ ስራ ሲሰሩም አክብሮታችንና ምስጋናችንን እናቀርባለን ማለት ነው። ይህንን ላደረጋችሁ በሙሉ እኛም ልናመሰግናችሁ ወደድን። የህወሓት ወታደር ስንት ወታደር ቤተክርስቲያን ውስጥ አስገብተን እንደምናሳክም መረጃው አለ። ምንም ጥርጥር የለም። ገብቶ ግን ወስዶ የገደለብን አንድም ወታደር የለም እና በዛ በለየለት ምንም ወንድሞቻችን ሊሆኑ ያልተፈጸመ ነገር ዛሬ በመከላከያም ተፈጽሞ ከሆነ እኔ አዝናለሁ። ብፁዕ አባታችን በረከታቸው ትድረሰንና እንግዲህ መጨረሻዋን ሸፈንፈን አደረጓት እንጂ እውነቱን ፍርጥ አድርገውታል። ያው ይገባኛል ለምን ሸፈንፈን እንደምትል፣ ነገር ግን እውነቱ ደግሞ መታወቅ መቻል አለበት። ኢትዮጵያ ውስጥ ድሮን የሚጠቀም አካል ያለው አንድና አንድ መንግስት ብቻ ነው። ያለ ከልካይ ይህንን መሳሪያ በመጠቀም አብያተ ክርስቲያናትንና ገዳማትን ማጨስ ዛሬ የተጀመረ አይደለም። ከትግራዩ ጦርነት ጀምሮ በርካታ አብያተ ክርስቲያናት በእንደዚህ አይነት ጥቃት ሰለባ ሆነዋል። ትላንትናም ደግሞ እንደምትመለከቱት በደቡብ ወሎ በቅድስት አርሴማ ገዳም ላይ ተመሳሳይ አይነት ነገር ተፈጽሟል። በደቡብም አካባቢ ዋይታዎች እየሰማን ነው። ኦርቶዶክሳውያን እየተገደሉ ነው። አርሲ ላይ የቆመም ነገር የለም። በአጠቃላይ ግን አሁን ለማለት የፈለግኩት እንደሚጨንቃችሁ እንደሚጠባችሁ እንደምን ይዋጠን እንደምትሉ አውቃለሁ። ነገር ግን ጉዳያችን የየዕለት ተዕለት ትንፋሻችን ሃይማኖታችን ከሆነች እናሸንፋለን። የምንጠብቀው ቤተ ክህነት የምንጠብቀው ሚዲያ የለን። ሁሉም ነገር ከዜና ነጋሪነት ወጥቶ በእጃችን ቁጥጥር ስር መሆን መቻል አለበት። ዜና መናገር ወይም ደግሞ የ3 ቀን ድምፅ ከ3 ቀን በኋላ ወደ ጃኒና ጂኒ ለሚሮጥበት
ነፍስያ ዝም ብለን የምንጎሳቆልና ራሳችንን የምናደክም ከሆነ ለውጥ አይመጣም። የሚገርማችሁ ዜና ነጋሪነት በየሁኔታው ለሚኖሩ ሞቶች ማስታወቂያ ነጋሪነት ነው፣ ለገዳይም ሪኮግኒሽን መስጠትም። እጃችን ላይ ያለውን ነገር እንፈጽመው። ያ ማለት እጃችን ላይ ጎረቤት አለ፣ ቤተሰብ አለ፣ ጓደኛ አለ፣ የትምህርት ቤት የተለያዩ ግሩፖች አሉ፣ የሥራ ቦታ ግሩፖች አሉ። እዚህ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያንና ማህተብህ ጉዳይ ይሁን፣ ያኔ ተሻገረዋል። እመኔም ሌላኛውና ህዝቡን ያስመረረው ነገር ደግሞ ከኑሮ ውድነት በተጨማሪ ሰርቶ የሚበላ ወይም የግል ስራ ያለው ሰው በቃኝ ከአቅሜ በላይ ሆኗል እያሉ ይገኛሉ። ምክንያቱ ደግሞ ግብር ነው ወይም ታክስ ነው። ታክስ አሁን ላይ ከሚሰሩት በላይ እየሆነባቸው ብዙዎች እያማረሩ ይገኛሉ። ኃይለ ገብረስላሴም በዚህ መልክ ከአቅሜ በላይ ሆኗል እያለ ይገኛል። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ወደምንት ምንድን ነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን ነው። ይሄ መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማህከመት በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል። እያንዳንዱ እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግደው ሰውዬ ምን መሰለህ ይላል፣ ምንም አታውቅም ገንዘብ ማለት ለኛም ኪስ የቦጨቃችሁ መብላት የለም። እንደ ቆራሃ ይወላ ነው እንዳለ ጫካ ብቻ ነው እንደሰው ደግሞ ሙሉ እንዲመጣ አንታው ዋጣ ተማና እኔ ሌላ ሀገር ነው የምሄደው። ጊዜ የለም እየነገርኩ ካናዳ የምትነጋሹ አትጻ ሰው ተቆ ነገር አንተ ጸባ ከምታገባ ቆይ ነው ሌላ ሀገር የሚያገለግሉ የለም። እንዳያችሁት ነው። ሹፌሩ ተንቀሳቅሶ ቤተሰቡን ማስተዳደር አልቻለም። ነጋዴውም ንግዱን ነግዶ ቤተሰቡን ማስተዳደር አልቻለም። ኦርቶዶክሳውያኑም አንገቱ ላይ መስቀል ስላለ ብቻ መኖር አልቻለም። የዚች ሀገር ነገር ያሳስባል። አሁንም እግዚአብሔር ምሕረቱን ይላክልን። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።